الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ይህ ፕሮግራም በነብዩ አለይሂ ሰላቱ ወሰላም ሐያት ውስጥ የተከሰቱ በርካታ ጉዳዮችን አንስተን የህይወት መርህ የምንወስድበት በትክክልም ነብዩን አለይሂ ሰላቱ ወሰላም መከተል ምን ማለት እንደሆነ የምንማርበት ፕሮግራም ነው። ኢትባዕ ነብዩን አለይሂ ሰላቱ ወሰላም መከተል አላህ ሱብሓነሁ ወተዓላ በቁርአን በግልጽ የታዘዝንበት አላህ ዐዘ ወጀል ያዘዘን ጉዳይ ነው። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ። አላህ ሱብሓነሁ ወተዓላን በእውነት የምትወዱ ከሆነ እኔን ተከተሉኝ፣ አላህ ሱብሓነሁ ወተዓላም ይወዳችኋል። ሁሉም ሰው አላህን ወዳለሁ ይላል፣ ሁሉም ሰው ነቢዩን ሰለላሁ ዐለይሂ ወሰለም ወዳለሁ ይላል። ግን የፈተና መስፈርቱ እርሳቸውን መከተል ተደርጓል። ያ ወንፊት ብዙዎቻችን ያጣራል። አላህ ሱብሓነሁ ወተዓላ እሳቸውን ከሚከተሉት አላህ ያድርገን። በዚህ ፕሮግራም ላይ ነቢዩ ዓለይሂ ሰላቱ ወሰላም በግል ህይወታቸው ላይ በማህበረሰባዊ ህይወታቸው ላይ አላህ ሱብሓነሁ ወተዓላ ጋር በነበራቸውም ሁኔታ ምን አይነት ሐያት እንዳሳለፉ የምንማርበት ነው። ኢትባዕ ብዙ ጊዜ በዒባዳ ወይም ባለባበስ ወይም በተለያዩ ውስን ጉዳዮች ላይ እንገድበዋለን። ኢትባዕ ግን ሰፊ ሐሳብ ነው። የነቢዩን ሰለላሁ ዐለይሂ ወሰለም መከተል ማለት በእምነታችን የነቢዩ ዐለይሂ ሰላቱ ወሰላም አይነት እምነት እንዲኖረን፣ አስተሳሰባችን በዛው አይነት እንዲቀረጽ፣ ህይወታችን በሳቸው አይነት ህይወት እንዲታነጽ ማድረግ መቻል ማለት ነው። ኢትባዕ ማለት አላሁ ሱብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ አድርጎ ሲልክ ብቸኛና ቤስት ሞዴል አድርጎም ነው ያስቀመጣቸው። ማንም ነቢይ፣ ማንም ታላቅ ሰው፣ ማንም የለውጥ ሐዋርያ በታሪክ ውስጥ የተከሰተ ዝርዝር የህይወት ጉዳዩ የሚታወቅ የለም እንደ ነቢዩ ዐለይሂ ሰላቱ ወሰላም። ነቢዩ ዐለይሂ ሰላቱ ወሰላም ድብቅ ህይወታቸው ሁሉ ሳይቀር ቤተሰቦቻቸው ውስጥ ሚስቶቻቸው ጋር የነበራቸው ጉዳይ ሁሉ ሳይቀር በግልጽ የሚታወቅ ነቢይ ናቸው ዐለይሂ ሰላቱ ወሰላም። ይህ የሆነበት ሒክማ ምንድነው? ሞዴል ስለሆኑ ሁሉም የህይወታቸው ዘርፍ መታወቅ ነበረበት። አላህ ሱብሓነሁ ወተዓላ ያንን አይነት ሐያት ነው የሰጣቸው። ግልጽ የሆነ ማንም ሰው ሊያነበው ማንም ሰው ሊማርበት የህይወት ፕሪንሲፕል የህይወት መርሆችን ከሱ ሊወስድበት የሚችል ግልጽ የሆነ ሐያት ነበራቸው ነቢዩ ዐለይሂ ሰላቱ ወሰላም። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና፣ መልካም አርአያ በነቢዩ ዐለይሂ ሰላቱ ወሰላም አለላችሁ ነው የሚለው አላህ። ሌላ አርአያ ያስፈልገንም። ነቢዩ ዐለይሂ ሰላቱ ወሰላም እጅግ በጣም ድንቅ የሆነ ስብዕና የነበራቸው ወኢነከ ለዓላ ኹሉቂን ዐዚም፣ አንተ እኮ በታላቅ ስነ ምግባር ላይ ነህ ብሎ ታላቁ አላህ ሱብሓነሁ ወተዓላ የመሰከረላቸው። አንድ ህፃን ልጅ ትንሽን ነገር አድንቆ ቢናገር በዛው ልክ ነው የሚያደንቀው ይላሉ። አላሁ ሱብሓነሁ ወተዓላ ታላቅ ብሎ የመሰከረላቸው የዚህ ፍጥረተ ዓለም ፈጣሪ አላሁ ሱብሓነሁ ወተዓላ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን ያክል የላቀ ስብዕና ቢኖራቸው ነው እንዲህ አይነት ምስክርነት ከአላህ የተነገራቸው። ነቢዩ ሰለላሁ ዐለይሂ ወሰለም ውብ ስብዕና ነበራቸው፣ ውብ መልክም ነበራቸው። አላህ ግን በመልካቸው አይደለም ያደነቃቸው፣ በስብዕናቸው ነው ያደነቃቸው። ያን ስብዕናቸውን በደንብ መረዳት፣ ማወቅ፣ መገንዘብ፣ መርሆችን አውጥተን አስተምህሮቶችን ወስደን ወደ ተጨባጭ ህይወታችን ማምጣት የዚህ ዘመን የቤት ስራችን ነው። በዚህ ዘመን በርካታ አስተሳሰቦች ወጣቶችን ከዛም ከዚህም ይንጣሉ። ወጣቶችን ብቻም አይደለም አዋቂዎቹንም ሳይቀር የሚፈትኑ በርካታ አስተሳሰቦች፣ የህይወት ራእዮች ይኖራሉ። እነኚህን ግን የምናርቃቸው በነቢዩ ዐለይሂ ሰላቱ ወሰላም አስተሳሰብ ነው። እነኚህን አስተሳሰቦች ርቀን ወደ ነቢዩ ዐለይሂ ሰላቱ ወሰላም የህይወት መንገድ ስንመጣ ፍቱን መድኃኒት እናገኛለን። ትዳራችን ይስተካከላል፣ ህይወታችን ይስተካከላል፣ ከዘመዶቻችን ጋር ያለን ሐያት ይስተካከላል፣ የንግድ ህይወታችን ይስተካከላል። ሁሉም ህይወታችን የተስተካከለ ይሆናል። እኛም በተግባር ተጣሪዎች እንሆናለን። በንግግር መጣራት ሁላችንም በደንብ ልናሳምረው እንችል ይሆናል። ነገር ግን በተግባር የነቢዩ ሰለላሁ ዐለይሂ ወሰለም ሐያት ኖሮ
በተግባር መጣራት በተግባር ሞዴል መሆን ግን ትልቅነትን ይጠይቃል። ሰዎች ቁወተል ዒልም ሊኖራቸው ይችላል፣ የእውቀት አቅም ሊኖራቸው ይችላል። የተግባር አቅም አብሮ ከሌለ ማወቃችን ብቻ ብዙ አይፈይደንም። በዚህ ፕሮግራም ኢንሻአላህ የምናነሳቸው ታሪኮች በነቢዩ ዓለይሂ ሰላቱ ወሰላም ዘመን የተከሰቱ ሆነው እነኛ ታሪኮች ከኛ ህይወት ጋር ያላቸውን ትስስር እናያለን። እስኪ ቆም ብለን እናስብ። ምን ያክል ከነቢዩ ዓለይሂ ሰላቱ ወሰላም ጋር ህይወት ጋር አብረን እየሄድን ነው? እውን ተከታይ ነን ወይ? እውን የነቢዩ ሰለላሁ ዐለይሂ ወሰለም አምባሳደር ነን ወይ? አላህ ረሱልን ሲልክ ረሱል ደግሞ እኛን ለሰው ልጅ በሙሉ ልከውናል። እኛም የረሱል ዓለይሂ ሰላቱ ወሰላም መልእክተኛ ነን። የእሳቸውን አርአያ ተከትለን በእሳቸው የህይወት መንገድ ላይ ኖረን ለሰው ልጆች መልካም የሆነን ነገር ሁሉ የምናበረክት ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ለሰው ልጆች በሙሉ የተወጣችሁ መልካም ህዝቦች ናችሁ ብሎ አላህ እንደመሰከረልን አይነት ህዝቦች እንድንሆን ያሻናል። በዚህ 30 ፕሮግራም በኢዝኒላህ ተዓላ እነኚህን ሐሳቦች የምንወያይበት ወደ ህይወታችን የምናመጣበት ራሳችንን ቆም ብለን የምናይበት ይሆናል። አላህ ሱብሓነሁ ወተዓላ እኔን ተናጋሪውንም እናንተን አድማጮቹንም የሱን ረሕመት የምናገኝ የነቢዩን ሰለላሁ ዐለይሂ ወሰለም ጎዳና የምንከተል እርሳቸውን አውቀን የምንወድ ወደን የምንከተል ተከትለናቸው በጀነት ማብረናቸው የምንሆን ሰዎች አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አላሁ